ሰላም አድማጮቻችን እንዴት ናችሁ? ዛሬ ስለ ጆኒ ሃይቲንጋ የተወሰኑ ነገሮች እንላለን። ወደ አያክስ ያመራው የሊቨርፑል አሰልጣኝ አርነ ስሎት ቀኝ እጅ በሊቨርፑል ቤት በነበረው ቆይታ ያሳካቸውን ነገሮች እናነሳለን። እናም ክፍተቱን ለመድፈን ቀዮቹስ ምን ሊያደርጉ ይችላሉ የሚለውንም እንመለከታለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። የጆኒ ሃይቲንጋ የሊቨርፑል ቆይታ ከታሰበው እጅግ ያጠረ ሆኗል። ከ9 ወራት በፊት ወደ ሊቨርፑል ሲመጣ ከነበረው እጅግ የተሻለ ሲቪ ይዞ ወደ ሀገሩ መመለሱን ግን እርግጠኛ መሆን ይቻላል። የፕሪሚየር ሊግ ዋንጫ አሸናፊ የሆነ አሰልጣኝ ቡድን ስብስብ አካል ሆኖ ነው ያሳለፈው። በተጠናቀቀ የውድድር ዘመን ይሄንን ይዞ ነው ወደ ሀገሩ የተመለሰው። ሃይቲንጋ በአርነ ስሎት ስር ከሁልሾፍ ቀጥሎ ያለውን ሚና ነበር ይዞ ሲሰራ የነበረው። የአንፊልዱ ቡድን የፕሪሚየር ሊጉን ዋንጫ እንዲያሸንፍ ቁልፍ ሚና ከተጫወተ በኋላ ነው የ2 ዓመት ኮንትራት ተፈራርሞ አያክስን ለማሰልጠን የተስማማው። የቀድሞ የሆላንድ ብሔራዊ ቡድን ተጫዋች ባለፈው ክረምት ሊቨርፑልን ከመቀላቀሉ በፊት ከስሎት ጋር ምንም አይነት ግንኙነት አልነበራቸውም። በስራ የተገናኙባቸው አጋጣሚዎች አልነበሩም። በኃላፊነቱ የተሾመበት ምክንያትም ነበር። ምክንያቱም ከየርገን ክሎፕ በኋላ ሊቨርፑል በአርነ ስሎት ስር የሽግግር ጊዜ ውስጥ ስለነበር እሱ ደግሞ ለአሰልጣኝ ቡድኑ የፕሪሚየር ሊግ ተሞክሮ እንዲያጋራና ወሳኝ ልምዱን እንዲያካፍል በማሰብ ነበር ሹመቱ የተፈጸመው። ለስሎት ብዙ ጠቅሟቸዋል ማለት እንችላለን። ሪያን ግራቨንበርክን የመሳሰሉ ተጫዋቾችን አጎልብቷል። በፍጥነት አሸናፊ ያደረጋቸውን ቀመር ያገኘው የአሰልጣኝ ቡድን አካል ሆኖ የተለያዩ ስራዎችን ሰርቷል። ከአጥቂዎች ጋር ሳይቀር የሰራባቸው ጊዜያቶች ነበሩ። ስሎት የእግር ኳስ ሀሳባቸውና የሚመርጡት የአጨዋወት ዘይቤ ከሃይቲንጋ ጋር እንደሚቀራረብ ለመገንዘብ ጊዜ አልወሰደባቸውም። በፍጥነት ነበር የሚያመሳስላቸው ነገር እንዳለ የተገነዘቡት። ስሎትና ረዳታቸው ሲብካ ሁልሾፍ ለፕሪሚየር ሊጉ እንግዶች መሆናቸው ይታወቃል። ስለዚህ ሃይቲንጋ በዌስትሃም በዴቪድ ሞይስ ስር ሲሰራ ያካበተው ልምድ በተለይ መጀመሪያ ሰሞን እጅግ እንዳገዛቸው መናገር ይቻላል። ለእግር ኳስና ለስራው ያለው ጥልቅ ፍቅር ግልጽ ነበር፣ በግልጽ የሚታይ ነበር። በሊቨርፑል በነበረው ቆይታ በከፍተኛ ተነሳሽነት ነው ያገለገለው። እንዲያውም ስሎት በውድድር ዘመኑ መጀመሪያ ከሪፖርተሮች ጋር በነበራቸው ቆይታ ይህንን ሀሳብ አንስተዋል። በአሰልጣኝ ቡድን ውስጥ በጎ ተጽዕኖ ማሳረፍ የጀመረው ገና በጊዜ ነው በማለት ነው ምስክርነት የሰጡለት። አጋጣሚውን ሲያገኝ በሌላ ክለብ ዋና አሰልጣኝነት የመስራት ፍላጎት እንደነበረው ቀድሞም ቢሆን ይታወቃል። የተደበቀ ሚስጥር አይደለም። ሃይቲንጋ በከፍተኛ መድረክ የሚጫወት ትልቅ ክለብ ጥሪ እስኪያደርግለት ሲጠባበቅ ነው የቆየው። አያክስ ደግሞ ሲያልመው የነበረ ክለብ ነው። የእግር ኳስ ተጫዋችነት ዘመኑ የጀመረው በዝነኛው የአምስተርዳም ክለብ አካዳሚ ነው። በዚያ በነበረው ጊዜ ለ18 ዓመታት ቆይቷል። አትሌቲኮ ማድሪድን የተቀላቀለውና በኋላ ላይም ወደ ኤቨርተን ያመራው በተጫዋችነት ዘመኑ የመጨረሻ ዓመታት እንደነበር ይታወሳል። በዚያ ምክንያት አያክስ የተለየ ቦታ ያለው ባለሙያ ነው። ጫማውን ከሰቀለ በኋላ ፊቱን ወደ አሰልጣኝነት ሲያዞርም ስራ የጀመረው የአያክስ ታዳጊው ቡድንን በማሰልጠን ነበር። ቀጥሎ የ19 ዓመት በታች ቡድኑን ይዞ ሰርቷል። በዚያ ወቅት እንኳን የሚመርጠው የተጋጋለ መንገድ የሚታወቅ ነበር። ሃይቲንጋ ቀጥሎ ተጠባባቂ ቡድኑን የያዘ። በጥር 2023 የአያክስ ዋናው ቡድን በኤሬዲቪዜ 5ኛ ደረጃ ላይ ተቀምጦ አሰልጣኝ አልፍሬድ ሽሩደርን አሰናበተ። በወቅቱ ለዋንጫ አሸናፊነት እየገሰገሰ ከነበረው ፌይኖርድ በ7 ነጥቦች ያንስ ነበር አያክስ። እናም ሃይቲንጋ ዋናውን ቡድን የመረከብ ውጥኑ ባልጠበቀው መንገድ ተሳካላትና በ2022-23 የውድድር ዘመን ሁለተኛ አጋማሽ በጊዜያዊ አሰልጣኝነት ቡድኑን ተረክቦ በኳስ ቁጥጥር ድርሻ የበላይነት ላይ የተመሰረተ በሜዳዊ ላይኛው ክፍል ፕሬስ የሚያደርግና ኳስ በፍጥነት መልሶ የሚነጥቅ አጨዋወቱ ላይ የተመሰረተ እግር ኳስ ተግባራዊ አድርጎ ታይቷል። እንዲያውም በኃላፊነት ከመራቸው 22 ጨዋታዎች በ14ቱ አሸንፏል። በ5ቱ ብቻ ነው የተሸነፈው። በ3ቱ አቻ ተለያይቷል። እንዲያም ሆኖ ግን በቋሚነት ኃላፊነቱ ሳይሰጠው ቀረና ከክለቡ ሲለያይም በዚያን ወቅት ቅር ተሰኝቶ እንደነበር ይታመናል። በወቅቱ 3ኛ ደረጃን ይዞ ነበር ያጠናቀቀው አያክስ። ከዚያ በኋላ በተከተሉት ጊዜያት ግን ባልተሳካው የማውሪስ ስቴን ዘመን አስቸጋሪ ጊዜ ነው ያሳለፈው። በጥቅምት 2023 በደረጃ ሰንጠረዡ ግርጌ ላይ የተገኘበት አጋጣሚም ጭምር ነበር። በእርግጥ በተጠናቀቀ የውድድር ዘመን መሻሻሎች አሳይቷል። በመጨረሻ ዋንጫውን ያጣበት መንገድ በጣም አነጋጋሪ እንደነበር እናስታውሳለን። በታሪክ ከታዩ መጥፎ አጨራረሶች አንዱን እንደነበር እናስታውሳለን። የውድድር ዘመኑ ሊጠናቀቅ 5 ጨዋታዎች ብቻ እየቀሩት አያክስ በ9 ነጥብ ልዩነት ይመራ ነበር። በደረጃ ሰንጠረዡ ከአናት የተቀመጠበት መንገድ አስተማማኝ ይመስል ነበር። 37ኛ የሊግ ዋንጫውን ለማሸነፍ የሚያስፈልጉት 7 ነጥቦች ብቻ ነበሩ። ምን ያደርጋል፣ ይቅር ሊባል በማይችል መልኩ ነው ዋንጫውን ለፒኤስቪ አሳልፈው የሰጠው። አሰልጣኝ ፍራንቼስኮ ፍሪዮሊ በመጨረሻ ቀን የጨዋታ ዕለት
ሲያነቡም ታይተዋል። ነገር ግን ያ ከስንብት አላዳናቸውም። ከ24 ሰዓታት በኋላ የስንብት ደብዳቤ ደረሳቸው፣ ከኃላፊነት ተነሱ። አጋጣሚው ለሄቲንገ በሩን ከፈተለት ማለት ይቻላል። በእግር ኳስ ነገሮች በፍጥነት ይለዋወጣሉ። ከአንድ ወር ገደማ በፊት ሊቨርፑል የውድድር ዘመኑን በዋንጫ ማጠናቀቁን ሲያረጋግጥ፣ እንደዚሁም አያክስ በሆላንድ ተመሳሳዩን ነገር ሊያሳካ መቃረቡ በታሰበበት ወቅት የሄቲንገ የአጭር ጊዜ እቅድ ሌላ ነበር። ትክክለኛውን አማራጭ ካገኘ በዚህ ክረምት ከሊቨርፑል ሊለያ የሚችልበት እድል መኖሩን ቀደም ሲልም ይታወቃል። ሄቲንገ ባለፈው የውድድር ዘመን ከሻምፒዮንሺፕ ክለቦች ጋር ተያይዞም ስሙ ሲጠቀስ ነበር። ሆኖም በሜርሲሳይዱ ክለብ ቆይቶ የሚሆነውን ነገር መከታተል ነበር የመረጠው። በ2024 መጨረሻ ክለቦች እርሱን ለመውሰድ ጥረት በሚያደርጉበት ወቅት ሊቨርፑል በደረጃ ሰንጠረዡ ካናት ተቀምጦ በቻምፒየንስ ሊግ፣ ኤፍኤ ካፕ እና ካራባው ካፕ ለዋንጫ በመፎካከር ላይ ነበር። ስለዚህ በክለቡ እንዲቆይ ምክንያት ከሆኑት ነገሮች አንዱ የአንድ ልዩ ታሪክ አካል እንደሚሆን ማሰቡ ነበር። እግረ መንገዱንም ቆም ብሎ አማራጮቹን መፈተሽ ፈልጎ ነበር ያንን ያደረገው። ስሎት የውድድር ዘመኑን የመጨረሻ ጨዋታ ከማከናወናቸው በፊት በሰጡት ጋዜጣዊ መግለጫ ላይ አያክስ ሄቲንገን ለመቅጠር ማሰቡ ብልሃት የታከለበት ውሳኔ እንደሆነ ጠቅሰው ሄቲንገ ቀጣዩን እርምጃ ለመውሰድ ዝግጁ መሆኑንም ተናግረው ነበር። በእርግጥ አሰልጣኙ ከሚተማመኑባቸው ረዳቶቻቸው አንዱን ማጣት እንደማይፈልጉ ግልጽ ነበር። ለዚያም ነው ጆን ቆም ብሎ ውሳኔውን ያጤናል ሲሉ አክለው የተናግረው የነበረው። ምክንያቱም በሊቨርፑል በነበረው ቆይታ አሻራውን ያሳረፈባቸው በርካታ ነገሮች ነበሩ። ከነዚያ መካከል ግራቨንበርክ በ6 ቁጥር ሚና ደምቆ እንዲወጣ ማስቻሉ ነው። ሄቲንገ ግራቨንበርክን በሚናው ለመጀመሪያ ጊዜ የሞከረው በሊቨርፑል ቤት አልነበረም። ከዓመታት በፊት በአያክስ ከ19 ዓመት በታች ቡድን አብረው በሰሩበት ወቅትም ያንን አድርጎ ነበር። ዘንድሮ ደግሞ አስገዳጅ ሲሆን በሊቨርፑል ቤት ያንን መወጣት እንዲችል መንገዱን አመቻችቶለታል። ጆን ከጎኔ መሆኑ ብዙ አግዞኛል ብሏል ግራቨንበርክ ባለፈው ወር ባደረገው ቃለ ምልልስ ላይ። በክለቡ ብዙ መምህሮች አሉን፣ እርሱ ለእኔ ብዙ አስተምሮኛል። ከእርሱ ጋር የሚናው ተጫዋች ያደረጓቸውን እንቅስቃሴዎች የሚያሳዩ ብዙ ፊልሞችን ተመልክተናል። ቦታው ስለሚጠይቀው ነገር ብዙ አውርተናል። ጥረታችን ሜዳ ላይ ውጤታማ ሆኖ ሲታይ ቀላል ሊመስል ይችላል፣ ግን ከጀርባው ብዙ አድካሚ ስራ ነበር ብሎ ሆላንዳዊ አማካይ ምስክርነቱን የሰጠው ለዚያ ነው። እንደ ግራቨንበርክ ሁሉ ዣረል ኳንሳም ስለ ሄቲንገ አስተዋጽኦ ምስክርነት ሲሰጥ ተደምጧል። ከሪፖርተሮች ጋር ባደረገው ቆይታ ሁልጊዜ የእርሱን ምክር እቀበላለሁ፣ ታላቅ የተጫዋችነት ዘመን ያሳለፈ ስመጥር የመሃል ተከላካይ ስለነበር የሚለውን ማድመጥ ይጠቅሞኛል። በተደጋጋሚ ጠቃሚ ምክሮችን ለግሶኛል። ነገሮችን በራሴ መንገድ ለመስራት እሞክር ይሆናል፣ እርሱ ግን የተለያዩ ክሊፖችን ይዞ እየመጣ ማሻሻል የሚገባኝን ነገር ያሳየኛል። የትኛውንም ጨዋታ በአዎንታዊ መንገድ እንዳከናውን ሲያግዘኝም ነበር የሚል ምስክርነት ሰጥቷል። ለሊቨርፑል አሁን ትልቁ ፈተና ትክክለኛውን ተተኪ ማግኘት ነው። ከነ አሮን ብሪክስ ጋር ድንቅ ህብረት የሚፈጥር ባለሙያ ለማግኘት ጥረት ጀምሯል ሊቨርፑል። ለስሎቱም ሆነ ሊቨርፑል የጀመሩ ስኬታማ መንገድ ሳይደነቃቀፍ መቀጠል መቻሉ ትልቅ ቦታ የሚሰጡት ነገር ነው። ስለዚህ ተተኪው ላይ ጥንቃቄ ያደርጋሉ። ግን ችኮላ እንደማያስፈልግ፣ ጥድፊያ እንደማያስፈልግ ገብቷቸዋል። ሄቲንገ ከክለቡ የተለያየው የሁሉንም ሰው አድናቆት አተርፎ ነው። የውድድር ዘመኑን በስኬት እንዲያጠናቅቁ ያበረከተው አስተዋጽኦ ሁሉም ሰው የሚያውቀው ነው። ከነዚህ አስተዋጽኦቹ መካከል በየካቲት ኒውካስልን 2-0 ያሸነፈበትን ጨዋታ ማንሳት እንችላለን። በወቅቱ ስሎትም ሆነ ሁልሾፍ ቅጣት ተጥሎባቸው ሜዳው ጠርዝ ሆነው ቡድናቸው መምራት አልቻሉም ነበር። እርሱ ግን ኃላፊነቱን ያለ እንከን ተወጥቶ ሊቨርፑል ኒውካስልን አሸንፎ ሙሉ 3 ነጥብ እንዲወስድ አድርጎ የዋንጫ አሸናፊነት ጉዟቸው እንዳይደነቃቀፍ አድርጓል። ይሄ ከአስተዋጽኦቹ መካከል አንደኛው ነው። ተጫዋቾች ላይ የሰራው ስራም እንደዚሁ። ስለዚህ ሊቨርፑል እርሱን ማጣቱ የሚያጎድለው ነገር አለ። ነገር ግን ያንን ቀዳዳ ለመድፈን ከወዲሁ ጥረት ጀምሯል።